ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በኢትዮጵያና በኤርትራ መካከል ጦርነት የሚከሰት ከሆነ በአፍሪካ የሁለተኛው ዓለም ጦርነት ሊደገም ይችላል ሲሉ አንድ የኖርዌይ ምሁር ተናግረዋል። ዝርዝሩን ዜናችን ይመለስበታል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትና የዲያስፖራው ፍጥጫ የማህበራዊ ትስስር ገጹ ትኩረት ሆኗል። በባህር ማዶ የሚገኙ ኢትዮጵያውያን ዲያስፖራዎች በኢትዮጵያ ጉዳይ ጣልቃ እንዳይገቡ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ያቀረቡትን ሙግት ተከትሎ የተነሱ ዝግቦችን በወፍ በረር የምንመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ በኤምሬትስ በነበራቸው ቆይታ ከዱባይ ገዢ ጋር ያደረጉት ውይይትም ትኩረታችን ይሆናል። የካቶሊክ ጳጳሳት ኢትዮጵያን ከጥላቻ እንዲርቁ አሳስበዋል። በንጹሃን ላይ የተፈጸሙ ጥቃቶችን አውግዘዋል። እንመለስበታለን። አሜሪካ አዲሱን የኢራን መንፈሳዊ መሪ አያቶላ ሙጅተባ ካማኒን ለመያዝ ጥቆማ ለሚሰጥ ማንኛውም አካል ከፍተኛ ወሮታ እከፍላለሁ ብላለች። የአሜሪካ እስራኤልና የኢራን ጦርነት በተመለከቱ የተሰሙ አዳዲስ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳዮች እናምራ። በኢትዮጵያና ኤርትራ መካከል ጦርነት የሚከሰት ከሆነ በአፍሪካ የሁለተኛው ዓለም ጦርነት ሊደገም ይችላል ሲሉ በኢትዮጵያ የተለያዩ ጉዳዮች ፖለቲካዊ ትንታኔዎችን በመስጠት የሚታወቁ አንድ የኖርዌይ ምሁር ተናግረዋል። የህወሓት ደጋፊ ናቸው የሚባሉት የኖርዌይ ኦስሎ ዩኒቨርሲቲ መምህሩ ሸቲል ትሮኖቮል በኢትዮጵያና ኤርትራ መካከል ዳግም ጦርነት የሚቀሰቀስ ከሆነ በ3 አህጉራት ከ10 እስከ 15 ሀገራትን ሊያሳትፍ ይችላል ስለማለታቸው አናዶሉ የዜና ወኪል ዘግቧል። ሸቲል ትሮኖቮል ይህም የአፍሪካ ሁለተኛው ዓለም ጦርነትን እንዲፈጠር ያደርጋል ሲሉ አስጠንቅቀዋል። በኦስሎ ዩኒቨርሲቲ ኮሌጅ የሰላምና የግጭት ጥናት ፕሮፌሰር የሆኑት ሸቲል ትሮኖቮል ለአናዶሉ ኤጀንሲ ሲናገሩ በሁለቱ ጎረቤት ሀገራት መካከል ያለው ሰሞነኛው ውጥረት በከፍተኛ ሁኔታ ተባብሷል ብለዋል። በዚህ ምክንያት ውጊያው ከፈነዳ የቀጠናና የዓለም አቀፍ ተዋናዮችን ሊስብ እንደሚችል ነው የተናገሩት። እኚህ ባለሙያ ቀጠናና ዓለም አቀፍ ተዋናዮች ዲፕሎማሲ የተሳትፉን በመጨመር ኤርትራ በኢትዮጵያ ውስጥ ጉዳዮች ላይ ጣልቃ መግባትን እንድታቆም ግፊት ማድረግ ይገባቸዋል ሲሉ ጥሪ አቅርበዋል። ከዚህ ውጭ ኢትዮጵያ የአሰብ ወደብን ልትጠቀምበት በምትችልበት መንገድ ላይ ድርድር፣ ሰላም መፍትሄዎችን በማበረታታትና ሁለቱም ወገኖች ወታደራዊ ውጥረቶች እንዲቀንሱ በማድረግ ድጋፍ ሊያደርጉ እንደሚችሉ ነው ጥሪ ያቀረቡት። በርከት ያሉ በዓለም አቀፍ ደረጃ እውቅና ያላቸው የሚዲያ ተቋማትና የምርምር ድርጅቶች በቅርቡ በኢትዮጵያ በኤርትራና በትግራይ ክልል መካከል እየጨመረ የመጣውን ውጥረት በተመለከተ ስጋታቸውን ሰፋ ባለ ሪፖርት ይፋ አድርገው ነበር። በአፍሪካ ቀንድ ውስጥ እንደገና ግጭት ሊከሰት እንደሚችል በማስጠንቀቅም ውጥረቱ እንዲረግብ ዓለም አቀፍ ጥረቶች መደረግ አለባቸው፣ በሁለቱ ሀገራት መካከልም ሰላማዊ ውይይቶች መጀመር አለባቸው ሲሉ ጥሪ አቅርበው ነበር። ዘ ኢኮኖሚስት ኢንተርናሽናል ክራይሲስ ግሩፕ፣ አሶሺየትድ ፕሬስ፣ ዶይቼ ቬለ እና ሌሎችም ዓለም አቀፍ የመገናኛ ብዙሃን እንደዚሁም የጥናት ተቋማት በኢትዮጵያና በኤርትራ መካከል ተቀሰቀሰ ያሉትን ውጥረት በተመለከተ ከዘገቡ ጥናቶችን ካወጡ ተቋማት መካከል ይገኙበታል። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶች በነበራቸው ቆይታ ከዱባዩ ገዢ ጋር ውይይት ማድረጋቸውን አስታውቀዋል። ጠቅላይ ሚኒስትሩ ከተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንት ሼክ መሐመድ ቢን ራሽድ አል መክቱም ጋር ተወያይተዋል። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ከሆነ ከተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንትና የዱባይ ገዢ ከሆኑት ሼክ መሐመድ አል መክቱም ጋር ውጤታማ ውይይት አድርጌያለሁ ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ በሁለቱ ሀገራትና ህዝቦች መካከል ባለው ጠንካራ የቢዝነስ የትምህርትና የባህል ትስስር ላይ መምከራቸውን የጠቆሙት በቀጣይም ከዚች ጠንካራ ጽኑና ውብ ሲሉ ከጠቀሷት ከተማ ጋር የሚኖረው ትስስር ጉብኝቶችን አካቶ ተጠናክሮ ይቀጥላል ሲሉ ጥቆማ ሰጥተዋል። ከዚህ ውጭ የዱባይ ሚዲያ ቢሮ ባወጣው መረጃ ሁለቱ መሪዎች በሁለትዮሽ ግንኙነቶች ዙሪያ መምከራቸውንና የኢኮኖሚ እንደዚሁም የኢንቨስትመንት ትብብርን ማሳደግ በሚቻልባቸው መንገዶች ላይ መወያየታቸውን አስታውቀዋል። በተጨማሪም ውይይቱ ቀጠናዊ ለውጦች እንደዚሁም በቀጠናና ዓለም አቀፍ ሰላም፣ ደህንነትና ልማት ላይ ስላላቸው ተጽዕኖ የተዳሰሰበት እንደነበረ ቢሮ ጨምሮ ገልጿል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትና የተቃውሞ ዲያስፖራ ፍጥጫ። የጠቅላይ ሚኒስትሩ አማካሪ ተቃዋሚ ዲያስፖራዎችን ከሰሞኑ ጎንተል ማድረጋቸው ቁጣ አስነስተዋል። መገናኛ ብዙሃን ለብሔራዊ አንድነት በሚል መርህ ከመገናኛ ብዙሃን ጋር በተደረገ ሰሞነኛ ምክክር መድረክ ላይ የኤቢሲ ቦርድ ሰብሳቢ የሆኑት ዲያቆን ዳንኤል ክብረት ኢትዮጵያን ለእኛ ትውልድ ሲሉ በባህር ማዶ ሆነው ለሚቃወሙ ዲያስፖራዎች መልእክት አስተላልፈው ነበር። ይህ መልእክት ነው ጥቂት በማይባሉ የዲያስፖራ ማህበረሰብ ዘንድ ተቃውሞ ያስከተለው። ዲያቆን ዳንኤል ክብረት በውጭ የሚኖሩ ሰዎች የሚገርም ሂደት እንዳላቸው በመጠቆም ኢትዮጵያ ላይ ተቃውሞ ያስነሳሉ፣ ይሟገታሉ፣ ነገር ግን በመጨረሻ ዘመናቸው ወደ ኢትዮጵያ ወስዳችሁ ቅበሩኝ ይላሉ ሲሉ ነው ጠቀሷቸው። ማን ባስጠበቀው ሀገር ማን ይቀበራል ሲሉ የጠየቁት ዲያቆን ዳንኤል ክብረት ሀገር ዝመት ብትል የምንዘምተው እኛ ነን እንጂ በተለያየ ዓለም የሚኖረው ዲያስፖራ አይደለም። እኛ በምንዘምትላት ሀገር ለምን ሌላ ነገር ይፈልጋል ሲሉ ነው የተናገሩት። የጠቅላይ ሚኒስትሩ አማካሪ ሲቀጥሉ እነዚህ ሰዎች ዜግነት ቀይረዋል፣ ፓስፖርት ወስደዋል፣ የእኛን ችግር አይካፈሉም፣ ዲያስፖራው በለንደን፣ በዋሽንግተን፣ በአምስተርዳም ገበያ ነው ህይወቱን የሚመራው ብለዋል። በማከልም መርካቶ ቢወደድ የምንጎዳው እኛ ነን እንጂ እነርሱ አይደሉም በማለትም የዲያስፖራ ማህበረሰቡ በተለይም የተቃውሞ ጉራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባት የለበትም ነው ያሉት። ኢትዮጵያን
ለኛ የተውልን ያሉት ዲያቆን ዳንኤል ክብረት እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ የተውልን ብለዋል። እንደዚህ ቢተዋት እኛ ከነርሱ ጋር አንነጋግርም በማለት ጀመረ። ፌርፋክስ እየሰሩ መርካቶ ለምን ይመለከታቸዋል? ዋሽንግተን ዲሲ ቤት ተከራይቶ ኢትዮጵያ ያድራሉ፣ ለምን ጣልቃ ይገባሉ ሲሉ በመናገርም እኛ ግን ይመለከተናል፣ ይህች ሀገር ብትፈርስም የምንቸግረው እኛው ነን ሲሉ የዲያስፖራ ተቃውሞ ኃይሎች በኢትዮጵያ ውስጥ ጉዳይ ጣልቃ እንዳይገቡ የሰጡት አስተያየት ቀላል በማይባሉ የዲያስፖራ ተቃውሞ ጎራ ዘንድ ቁጣ ማስነሳቱን ተመልክተናል። ዜናችን እንደቀጠለ ይገኛል። ወደ ሌሎች ወቅታዊ ጉዳዮቻችን እናምራችሁ። የኢትዮጵያ ካቶሊክ ጳጳሳት በልዩ ልዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ የሚፈጸሙ ጥቃት ተግባራትን ያወገዙ ሲሆን ኢትዮጵያን ከጥላቻ እንዲርቁና ማህበራዊ መከፋፈልን ለማባባስ የሚደረጉ ሙከራዎችን ውድቅ እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ባወጣው መግለጫ ንጹሃን ዜጎችን ኢላማ ያደረጉ ጥቃቶችና ግፎች የሚወገዙ መሆናቸውን ጠቁመዋል። እንደዚህ አይነቱ ጥቃት በሃይማኖታዊ ትምህርቶች፣ በባህላዊ ወጎችም ሆነ በፖለቲካ ምክንያቶች ተቀባይነት እንደሌላቸው መግለጻቸውን ቫቲካን ኒውስ ዘግቧል። ጳጳሳቱ በኦሮሚያ ክልል አርሲ ዞን በቅርቡ የተፈጸሙ ጥቃቶችን በማንሳት በአካባቢው እየተደጋገመ የሚገኘው ግፍ እንዳሳሰባቸው ነው የተናገሩት። የጉባኤው ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ባስተላለፉት መልእክት በተለያዩ ሀገራችን ክፍሎች በተለይም በአርሲ ዞን እየተደጋገመ ባለው ዘግናኝና የሰብአዊ ግድያ እንደዚሁም ንጹሃን ዜጎችን ኢላማ ባደረገ የንብረት ውድመት እጅግ እናዝናለን ባይ ናቸው። ካርዲናሉ ቤተክርስቲያኗ ለጥቃቱ ያላትን ጠንካራ ውግዘት በድጋሚ የገለጹ ሲሆን የሚመለከታቸው አካላት የሕግ የበላይነትን ለማስከበርና ንጹሃንን ለመጠበቅ አስፈላጊውን እርምጃ ሁሉ እንዲወስዱን ያሳሰቡት ጳጳሳቱ በንጹሃን ላይ የሚፈጸሙን ጥቃት በድጋሚ በማውገዝ ኢትዮጵያን ከሃይማኖት ተቋማትና ከበጎ ፈቃደኞች ጋር በመሆን ሰላምን ለማስፈን በጋራ እንዲሰሩ ነው ጥሪ ያቀረቡት። መግለጫው አክሎም ሁሉም ኢትዮጵያን ጥላቻ እንዲቋቋሙ እነዚህን አሳዛኝ ክስተቶች ተከትለው እንዳይጓዙና በህብረተሰባችን ውስጥ መከፋፈልን ለመፍጠር የሚደረጉ ማናቸውን ሙከራዎች ውድቅ እንዲያደርጉ ነው እናሳስባለን ያለው። ከ25 ዓመታት በኋላ ስልጣን የለቀቁት ወሳኝ ሰው አቶ አብነት ገብረ መስቀል ከቅዱስ ጊዮርጊስ ስፖርት ክለብ ፕሬዝዳንትነታቸው በራሳቸው ፈቃድ መልቀቃቸውን አስታውቀዋል። የቅዱስ ጊዮርጊስ ፕሬዝዳንት የነበሩት አቶ አብነት ገብረ መስቀል ከረጅም ዓመታት የቅዱስ ጊዮርጊስ ፕሬዝዳንትነት በይፋ መልቀቃቸውን ይፋ አድርገዋል። አቶ አብነት ክለቡን ከ1994 ጀምሮ ለ24 ዓመታት በፕሬዝዳንትነት መርተውት ነበረ። አቶ አብነት በስልጣን ዘመናቸው ጊዮርጊስ ለ15 ጊዜያት የፕሪሚየር ሊጉን ድል እንዲጎናጸፍም እንዳስቻሉት ተጠቅሰዋል። በፋይናንስ ችግርና በውስጣዊ ውጥንቅጥ ውስጥ ለነበረው የቅዱስ ጊዮርጊስ ስፖርት ክለብ አዲስ ምዕራፍ ሊጀምር ይችላል የተባለለት የፕሬዝዳንቱ አብነት ገብረ መስቀል ከኃላፊነት መልቀቅ ባለፉት ጥቂት ሳምንታት ሲጠበቁ ቆይተዋል። የስፖርት ክለቡ ደጋፊዎች በተለይም አቶ አብነት ከስልጣናቸው እንዲለቁ ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። ወደ ዜናችን የመጨረሻው ክፍል እናምራ። አሜሪካ አዲሱን የኢራን መንፈሳዊ መሪ ለመያዝ መጠነ ሰፊ ገንዘብ ያለው ወሮታ እንደምትከፍል አስታውቃለች። ኢራን በአዲስ መልክ ሾመቻቸው የአገሪቱ መንፈሳዊ መሪ ሞጅተባ ካሜኒና ሌሎች ከፍተኛ መንግስት ባለስልጣናት የት እንዳሉ መረጃ ለጠቆመ እስከ $10 ሚሊዮን እንደሚከፈል ዋሽንግተን ዲሲ የሚገኘው የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ መስሪያ ቤት በኦንላይን ባሰራጨው ማስታወቂያ ከሞጅተባ ካሜኒ በተጨማሪ የሀገር ውስጥ ሚኒስትሩን፣ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩን በጠቅላላ 10 ከፍተኛ ባለስልጣናትን እያፈላለኩ እገኛለሁ ብለዋል። የ56 ዓመቱ ሞጅተባ ካሜኒ የአባታቸውን ቦታ ከተረከቡ ጊዜ አንስተው በመገናኛ ብዙሃን ቀርበው አያውቁም፣ ታይቶም አያውቁም። እንደ አሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የመከላከያ ሚኒስትሩ ፔት ሄግሴስ ከሆነ ካሜኒ ጉዳት ሳይደርስባቸው አልቀረም፣ ነገር ግን በየትኛውም ወገን አድራሻቸው የት እንደሆነ ሊረጋገጥ አልቻለም። የቆሰሉትንና ከፍተኛ አካል ጉዳት ደርሶባቸዋል የተባሉትን ሞጅተባ ካሜኒን ለጠቆመ እስከ $10 ሚሊዮን የአሜሪካን ዶላር ድረስ ወሮታ እንደሚከፈል የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ አድርጓል። ከዚህ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የአሜሪካ ሰራዊት በመካከለኛው ምስራቅ ታሪክ ውስጥ ከተፈጸሙት እጅግ ከባድ የቦምብ ድብደባዎች አንዱን ፈጽሟል ሲሉ ከባድ ጉዳት እንዳደረሱ ተናግረዋል። ፕሬዚዳንቱ የአሜሪካ ማዕከላዊ ዕዝ አካሄደው ባሉት ከባድ የቦምብ ድብደባ ለኢራን ወሳኝ በሆነችው በሃርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ መውደሙን አስታውቀዋል። ሃርግ ደሴት ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኝ ትንሽ ደሴት ናች። ደሴቲቱ የኢራን የነዳጅ ህይወት መስመር እንደሆነች ይታመናል። በአነስተኛው ደሴት ጥቂት ነዋሪዎች ቢኖሩም 90 በመቶ የሚሆነው ወደ ውጭ የሚላከው የኢራን ድፍድፍ ነዳጅ በዚህ ደሴት በኩል ያልፋል። ትልልቅ የነዳጅ ጫኝ መርከቦች ወደ ደሴቲቱ ከሄዱ በኋላ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ በኩል በማድረግ ወደ ቻይናና ሌሎች ሀገራት ጉዟቸውን ያደርጋሉ። ወደዚህ ደሴት የሚወስደው መንገድ ከተቋረጠ የእስላማዊ ሪፐብሊክ ኢኮኖሚ በእጅጉ ይዳከማል ነው የተባለው። በደሴቲቱ ላይ ያለውን የነዳጅ መሰረተ ልማት አለማጥፋት ምርጫለሁ። ሆኖም ግን ኢራን ወይንም ሌላ ማንኛውም አካል በሆርሙዝ ወሽመጥ በኩል የሚያልፍ መርከቦች ነጻ እንቅስቃሴ ለማደናቀፍ ምንም ነገር ቢደረግ የኢራን ነዳጅ መሰረተ ልማቶችን ኢላማ ሊሆኑ እንደሚችሉ ፕሬዝዳንቱ ማስጠንቀቂያ ሰጥተዋል። ኢራን የጦር መሳሪያዎቿን እንድትፈታና ሀገራቸውን እንዳድኑ ሲሉ ለባለስልጣናቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ጥሪ አቅርበዋል። ፕሬዝዳንት ትራምፕ ደሴቷን ለመቆጣጠር የልዩ ኃይል አባላትን ለማሰማራት እያሰቡ እንደነበረ በዚህ ወር መጀመሪያ ላይ አክሲዮስ ዘግቦ ነበር። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።